ከተፈጠርኩ ጀምሮ ሴት የሚባል አላውቅም። እንዴት ነው ከሴት ጋር ሳልገናኝ ልጅ ሊኖረኝ የሚችለው? እና መንታ ወንድም አለኝ እያልከኝ ነው? በፍጹም ይኸውልሽ፣ ለእናቴም ለአባቴም አንድ ልጃቸው እኔ ብቻ ነበርኩ። ነፍሳቸውን ይማረውና የማይማረው ሲያንተ ነፍስ ነው። እሺ እንዴ እስኪ ቆይ በደንብ አድርጋ ሄርሜላ እኮ ነኝ። እንደዛ ልነጠፍልሽ ልዘንጠፍልሽ ስትለኝ ነበረው። ለዚህ ነበር እንዴ? ማ ጭራሽ ነኝ ልነጠፍልሽ የምለው? አዎ አንተ ራስህ ደግሞ እኮ አስጠንቅቄ ነበር፣ ባረግዝሳ ብዬ ነበር። አንተ ግን እንደ ጀግና ምን ችግር አለ የሚወለደው ልጅ አይደል እንዴ አልከኝ። እኔ? አዎ አንተ ራስህ እያልኩ እኮ ነው። አይሰማም እንዴ? አረ ይሄው የሆነ ነገር በያት። እሷ ምን አግብቷት ነው የምትለኝ? እኔ የምለው ጋሼ ወንድ አይደለህ እንዴ? ለምንድን ነው አንጠልጥላ አስወጥተህ ሰላማችንን የማናገኘው? አሁንም ቢሆን ግን የሆነ ስህተት እንዳለ ነው የሚሰማኝ። ወይ በስም ወይ በመልክ ተሳስተሽ ነው የሚሆነው። ስምን ከናያት ነገርኩ እኮ። አጥንተሽ መተሽ ቢሆንስ? አዎ አጥንተሽ መተሽ ቢሆንስ? ይሄው እውነቷን ነው። ከኔ ይልቅ አንድ ተራ ሰራተኛ መንካት ማለት ነው። በቃሽ በቃሽ፣ አሁንስ አበዛሽው። ግድ የለም ጋሼ ፖሊስ እንጥራ። የምን ፖሊስ መጥራት ነው? እኔ ለዚህ ቻልሽ ነው እንዴ? ተነሽ እንጂ ነኝ። ይዊ ሰው ጠርተሽ ነበር እንዴ? ኧረ በየትኛው ፋታዬ ነው ሰው የምጠራው ጋሼ? እስኪ እጅ ክፈችላቸው። ቢቀር አይሻልም ግን ጋሼ? ይሄ መክፈት እኮ ነው ነገር ያመጣው። ሂዊ እሺ እሺ ከፍታለሁ። እዚህ ቤት የምታዘዘኝ የለም እንዴ? ይኸው በስተመጨረሻ ተገኘ። በአንተ ቤት የማትገኝ መስሎ ነበር አይደል? ቆይ ግን አንተ ምን አይነት ወራዳ ሰው ነህ? እኔ አንተ ልጅ ተሸክም ይጨነቃለሁ ወይ ስልክ አታነሳ ወይ መደወል የለም። ይኸው በስተመጨረሻ ተጋለጥክ። እኔ ግን ለልጄ ብዬ ይቅር ብያለሁ። ጋሼ አይኔ ነው ሌላ እርጉዝ። አንቺ ደግሞ ማነሽ? አንቺ ራስሽ ማነሽ? በገዛ ቤቴ ማነሽ የምትዩ? ምን በገዛ ቤቴ ነው ያልሽው? ደፋር እባክሽ ወደዛ ውጫውን። ይቺን እብድ ደግሞ ከየት ነው የሰበሰብካት? ጋሼ አልገባኝም። እኛ ነን እነሱ ናቸው እያበዱ ያሉት? ደግሞ ይችኛዋ ምንድን ናት? ላጤኔ ብለኸኛል ነበር እንዴ? አረ በሽታ ይላጥሽ። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ከዚህ ቤት ውጪ ብዬሻለሁ። በቃችሁ። አረ ዛሬ ማን ነው እናንተን እርጉዞች ሰብስቦ የላከብኝ? የአንዱ ሲገርመኝ ጭራሽ ሌላውን ተደገመ። እውነትም ይሄማ ሌላ ነገር አለው። አሁን መኝታ ቤቴን አሳዩ። ደግሞ ሁለቱም መኝታ ቤቴን የሚሉት ነገር እኮ ነው የሚገርመው። አሁን ለምን እንዳረገዙ ገባኝ። መኝታ ቤቴን አሳዩኝ እንጂ እኔ ቀድሜሻለሁ። እሺ ጎሽ፣ ይሄ ነበር የቀራችሁ። ስንተኛው ሺ ላይ ነበር ንጋሺ? አረ ይሄው ያናቴ ሊፈነዳ ነው። አንድ ነገር አድርጊልኝ። ይሄ ጉዳይማ ከፖሊስም በላይ ነው። እንዲህ በአንድ ቀን ከአንድ ድንግል ወንድ ሁለት እርጉዝ። አረ ምን ዕዳ ውስጥ ገባሁ! አረ ምን ዕዳ ውስጥ ገባሁ! ቆይ እናንተ ማን ላካችሁ? ተናገሩ እንጂ። የትኛው ጠላቴ ነው አሳብዱት ብላው የላካችሁ? የእሷን እንግዲህ አላውቅም። እኔ ግን ልጅን በወዴ ስሊያስኩሎሽ የመጣሁት። አሃ ቤቴ ድረስ የመጣሽው ደጅ ለመጥናት ነው? ይኸው ትሰማኛለህ አይደል? እቺ ምናምንቴ አሳርፍልኝ። ማናባሽ ነው ምናምንቴ? ዲናች ማናባሽ ነው ምናምንቴ? ማናባሽ ነው ምናምንቴ? ክፍታ ከየት ነው ያመጣት? ማናባሽ ስለሆንሽ ነው አንቺ እንደዚህ የምትናገሪው? ቆይ ጋሼ ና እነሱ ይባቀሱ። እኔ እናንተ ውጭ መነጋገር ያለብን ጉዳይ አለ። እንዲህ እሳት ለብሰው እሳት ቦልሰው በዚህ ሁኔታ ጥለናቸው እንውጣ? የራሳቸው ጉዳይ ይጣጣሉ ሲፈልጉ። ና ቆይ አባቴ ታባሽ አውቀሽ ነው? አንቺ ራስሽ ማን ስለሆንሽ ነው ቤቴ ቤትሽ የምትሳደቢው? ድሮም ከኋላ ይመጣሉ። ቆይ እንዴት ነው አረ የሚያደርገው? ፈጣሪ አሁን አስወጣሻለሁ። ለቅሚያ አስወጣሻለሁ። አንቺ ቤት ለቅሚያ አስወጣሻለሁ። ታያለሽ ደግሞ ታያለሽ። ማንን ለቅመሽ ታውቂያለሽ? እስኪ ንገሪኝ በእናትሽ። እንዴት ነው የሚያረጋጣችሁ? ምንድን ነው ቆይ የምትመስዪው ግን? ወይኔ ሂዋን እንደዚህ ጫወቱብኝ እነዚህ የማይረቡ። ቆይ እንዴ አረ ምን ዱብዳ ነው የወረደብኝ? ወይ ዱብዳ ብቻ። ወይ ጉድ! ማን የላካቸው ግን እነዚህ ምንድን ናቸው? ሁለት እርጉዝ ሴት ቤት ድረስ ልኮ ማን ነው እንደዚህ የሚያሰቃየን? ይሄ ምን አይነት ጨዋታ ነው? አረቄን ፈጁት፣ የሆነ ነገር እናድርግ እንጂ። ሁለት አማራጭ ብቻ ነው ያለ፣ ለፖሊስ መንገር። የሰፈሩ ሰው ምን ይላል? ለሰሚው እኮ እውነት ነው የሚመስለው። በዛ ላይ የዚህን ሰፈር ሰው አፍ ታውቂዋለሽ አይደለም? ካላረከው ግን ምን አስጨነቀ? ማለት አንቺም አድርጎታል ብለሽ ነው እንዴ የምታስቢው? እንኳን ሁለተኛዋ መጣ፣ የአንደኛዋም ገርሞኝ ነበር። አሁን ሁለት አማራጭ ብቻ ነው ያለ። ምንድን ነው ሁለተኛው ምርጫ? እዚህኛ ሰፈር የሚቀመጡትን ጠረንገሎች ታውቃቸዋለህ አይደል? ለነሱ የሆነ ሳንቲም ሰጥቶ እያስረገጡ ማስወጣት።
አይ ግን ይሄኛው በጣም ከባድ ነው ማለቴ እንዴ ቆይ ግን እኔ ለነዚህ ሴቶች አንሺ ነው እንደገና ሌላ ሰው ምን ጨምረው እኔም በጄ ሰበብ ይሆናሉ ብዬ ነው እንጂ ለነሱ አላስብ ልቀቂ ዛሬ አረ እናንተ ትልቅ ሰዎች አላችሁ እንዴ ምን ነው የምትሰሩት? እኔ ግን ልጅን ይዤ ብመጣ በጣም ታስደበድበኛል አይደል? ይቺ ምናምንቴ እንደ ጅራፍ ሳላጫዋት ከዚህ ቤት አባርልኝ። ሞክሪያታ ዴ ኧረ እባካችሁ ትንሽ እንኳን ሰው ባትፈሩ ሰው ፈሩ ዴ አሁን በሰላም ትወጣላችሁ ወይስ? በነገራችን ላይ ጋሼ በጣም ትዕግስተኛ ሰው ነው። ከተናደደ ግን አራስ ነብር በሉት። ደግሞ ይቺ ማናት እንደ ሰፊድ የምትርገበገበው? ሰራተኛ ነገር ናት እባክሽ። እና ምንድነው እንደዚህ መስመር መልቀቅ? ሌላ ሰው ለማጥቃት ሲሆን ህብር ፈጠራችሁ አይደለ? አሁን ፖሊስ ሳንጠራ ሳትነኩና ሳትነኩ በሰላም ትወጣላችሁ ወይስ እየደበደብን እናስወጣችሁ? መልሱላታ እያነገረቻችሁ እኮ ነው። ለምንድን ነው ከቤት የማትወጡልኝ? ሰማላችሁ? ይሄ የእብዶች መሰብሰቢያ አይደለም። ሰዎቹ የሚሰሙ አይመስለኝም። አሁን ስልክህን አውጣና ሌባ ቤቴ ገብቷል ብለህ ፖሊስ ጋር ደውል። ልደውል ነው። ደውላ ታዲያ ፖሊስ አስረግዝና ጥፋ ይላል እና ፖሊስ የልጅህን እናት ከቤት አባር ይላል እንዴ? እኔ እንደናንተ አይነት ድፍረት ቢኖረኝ እርጉዝ ሳይሆን መንግስት ነበር የምሆነው። እሺ አሁን መኝታ ቤቴን አሳዩኝ። ምን ልትሆኚ? እስኪ ጠይቃት። ምን አባሽ ልትሆኚ ነው መኝታ ቤታችንን የሚያሳይሽ? እውነቴን ነው። አሁንስ እንደናንተ እኔን መጨለል አማረኝ። ሂዊ አንቺ እዚህ ቤቱን ጠብቂ። እኔ ፖሊስ ጣቢያ ሄጄ ፖሊሶችን ይዤ እመጣለሁ። ማን ከነዚህ እብዶች ጋር ደግሞ ተጣልቶ ሰበብ ይሆናል? የመጨረሻ ድላችሁ ነው፣ ተጠቀሙበት። ምናልባት ወንጀለኛ ናችሁ ተብላችሁ ወይኔ ልትወረወሩ ትችላላችሁ። ሂድና የፈለግከውን ነገር ማድረግ ትችላለህ። እኔ እንደውም ከዚህ ንቅንቅ አልላት። ፖሊስ አይደለም የፈለግከውን ይዘህ መምጣት ትችላለህ። እሺ ያንተን ዲቃላ እዚህ ተሸክሞ የሚዞር የለም እንዴ ጋሼ። እስካሁን አለቅም እንዴ? ሂድላቸው እንጂ። ጥሩ እንግዲያውስ በራሳችሁ ከፈረዳችሁ እኔ አይገባኝም። እንግዲህ አስራለሁ ስትሉ መታሰራችሁ ነው። የመጨረሻ ድላችሁ ነበር ይሄ። እውነቴን ነው የምልሽ። ብቻ ዘሩ ልጁን ይመንልኝ እንጂ የመጀመሪያ ስራ የሚሆነው አንቺን ከዚህ ቤት ማባረር ነው። ይቅርታ። ሁለታችሁም ግን ተመካክራችሁ ነው እንደ የመጣችሁት?